አባቴ ሁሉንም ነገር ሰጥተህ አሳድገኸኛል። ደስተኛም ነበርኩ። በዚህ ምድር ላይ ያላየሁት ነገር የለም። ሁሉንም አይቻለሁ። ምንም አዲስ ነገር የለም። ራስ ወዳድ በመሆኔ ይቅርታ አድርግልኝ። ጥሩ ቦታ ስለሚሄድ ለኔ ደስተኛው። ፊዮሬላ ነብዩ የ13 ዓመት ታዳጊ ነበረች። ለምንድነው በዚህ መጠን ግዴለሽ የተኮነው? ብዙ ህጻናት እኮ ራሳቸውን እያጠፉ ነው። ኦፍ ኮርስ ትላልቆችም ራሳቸውን እያጠፉ ነው። በተለይም ደግሞ ዛሬ ትኩረት አድርጌ መናገር የምፈልገው ከ18 ዓመት በታች የሆኑ ታዳጊዎች በህይወት ተስፋ እየቆረጡ ነው። ሳይኖሩ ኑሮ ሰልችቷቸዋል። እንዴ በጣም ይሄ እኮ አሳሳቢ ጉዳይ እኮ ነው። ከኢቢኤስ ጋር የመቀጠላቸው ጉዳይ አጠራጣሪ ስለመሆኑ እየተነገረ ይገኛል። በተለይም ደግሞ በሐዘን የተዋጠው የኢቢኤስ ስቱዲዮ በተከታታይ በ2 ዓመት ብቻ ያጣቸው ጋዜጠኞችና አሁን ላይ የገጠመው ታላቅ ፈተናን ተከትሎ ተወዳጅ ጋዜጠኞቹ አብረውት ይቀጥላሉ የሚለው ጥያቄ በርካቶችን ያስጨነቀ ነው። አስፋው መሸሻ፣ ነጻነት ወርቅነህ፣ ከሰሞኑ ደግሞ ህልፈታቸው የተሰማው የአቶ አማን ፍሳጺ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ኢትዮጵያውያን፣ ኤርትራውያን እህት ወንድሞቼ በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሼ መጥቻለሁ። ቪዲዮ ላይክ በማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳትረሱ። በተጨማሪም እንግዲህ ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ፣ አስተያየት፣ ወንድማዊ እህታዊ ምክራችሁን እንግዲህ ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮዎቹ። አባቴ ሁሉንም ነገር ሰጥተህ አሳድገኸኛል። ደስተኛም ነበርኩ። በዚህ ምድር ላይ ያላየሁት ነገር የለም። ሁሉንም አይቻለሁ። ምንም አዲስ ነገር የለም። ራስ ወዳድ በመሆኔ ይቅርታ አድርግልኝ። ጥሩ ቦታ ስለሚሄድ ለኔ ደስተኛው። ፊዮሬላ ነብዩ የ13 ዓመት ታዳጊ ነበረች። ጥር 4 ለምታከብረው ልደቷ ዝግጅቷን አጠናቃ አሜሪካ እንዲከበር ነበር የታቀደው። ልደቷን ከወንድምና እህቶቿ ጋር ለማክበር ወደ ዩናይትድ ስቴትስ ለመጓዝ በዝግጅት ላይ ነበረች። የበረራ ትኬት ተቆርጦ ተዘጋጅቷል። ልደቷ ሊከበር 7 ሳምንታት ሲቀሩት ፊዮሬላ ራሷን አጠፋች። አባቷ ነብዩ ሳሙኤል ፈረንጅ በእኔ በኩል ምንም ምልክት አላየውም ነበር ይላል። ይህ እየመጣ እንደሆነ ማንም የነገረኝ አልነበረም። ይህ የፊዮሬላ ታሪክ ነው። የፍቅር የማይታይ ህመም፣ የጥቃትና እየጨመረ የመጣ ቀውስ ታሪክ። ፊዮሬላ በወላጆቿ እንዲሁም በወንድምና እህቶቿ በጣም የተወደደች ነበረች። በተለይም ከአባቷ ጋር የተለየ ግንኙነት ነበራት። ከልጆቹ ጋር ጥሩ ጊዜ ማሳለፉን ነብዩ ደጋግሞ ይናገራል። ከፊዮሬላ ጋር ደግሞ ብዙ ጊዜ አብረው ያሳልፋሉ፣ ይጫወታሉ፣ ይስቃሉ። ወደ ተለያዩ ሀገራትም አብረው ተጉዘዋል። ፊዮሬላ በበረራ ወቅት ሁልጊዜ ከጎኑ ትቀመጥ ነበር። ኮፓይሌት ወይንም ረዳት አብራሪ እንላት ነበር ሲል ነብዩ ያስታውሷል። እሷ ልጅ ብቻ አልነበረችም፣ የቅርብ ጓደኛውም ነበረች። በቤትም ሆነ በትምህርት ቤት ፊዮሬላ በቀልዷ በብልሃቷና በራስ መተማመኗ ትታወቅ ነበር። አስተማሪዎቿ ብሩህና ተወዳጅ እንደሆነች ይናገራሉ። በቀላሉ ከሁሉም ጋር የምትግባባም ነበረች። እንደ አባቷ ገለጻ ከሆነ ከእድሜዋ በላይ የበሰለች ነበረች። ከእድሜዋ በላይ ጥንቁቅ፣ ገንዘብ የማታባክን አዋቂና መካሪ ነበረች ይላል። 4 ልጆች አሉኝ። የልጆቼ ሁሉ ሰብሳቢ፣ መካሪና አስተዋይ ልጄ እሷ ነበረች ሲል ይናገራል። ፊዮሬላ የአባቷን ፈለግ በመከተል ወደ ንግድ ዓለም የመግባት ህልም ነበር። ስለ ወደፊት እቅዶቿ መሳካት የምትጥረው ፊዮሬላ በህይወቷ ውስጥ ምንም ተስፋ መቁረጥን የሚያመላክት ነገር አልነበራትም ይላሉ ወላጆቿ። ነፍስ ይማር። ቤተሰቦች አሁን የተመለከቱት ቪዲዮ እንግዲህ በዚህ ሰሞን ብዙዎችን ያሳዘነ ብዙዎችን ያነጋገረ ጉዳይ ነበር። በተለይ ልጅ ላላቸው ቤተሰቦች ማለት ነው። ታዲያ ይቺ ታዳጊ እንግዲህ ያለ እድሜዋ ራሷን አጥፍታ መሞቷ ወይም ደግሞ ራሷን አጥፍታ መገኘቷ ለብዙዎች እንግዲህ ስጋትን የፈጠረ ጉዳይ ነው። ለዚህ ሁሉ መንስኤ እንግዲህ ብዙ ምክንያቶችን ማንሳት እንችላለን። ነገር ግን የአብዛኞቻችን ሐሳብ እንስማማበታለን ወይም ደግሞ አብዛኞቻችን እንግዲህ በሐሳቧ እንስማማለን የሚለውን አንደታችን ያነሳችውን ሐሳብ ተመልክተን ብንመለስ ደስ ይለኛል። ወደ ቪዲዮ። ለምንድነው በዚህ መጠን ግዴለሽ የተኮነው? ብዙ ህጻናት እኮ ራሳቸውን እያጠፉ ነው። ኦፍ ኮርስ ትላልቆችም ራሳቸውን እያጠፉ ነው። በተለይም ደግሞ ዛሬ ትኩረት አድርጌ መናገር የምፈልገው ከ18 ዓመት በታች የሆኑ ታዳጊዎች በህይወት ተስፋ እየቆረጡ ነው። ሳይኖሩ ኑሮ ሰልችቷቸዋል። እንዴ በጣም ይሄ እኮ አሳሳቢ ጉዳይ እኮ ነው። ነገ ላይ ማን ነው ይሄንን አገር የሚረከበው? ገና በ10 ምናምን ዓመት ተስፋ መቁረጥ ከተጀመረ ትንሽ ከፍ ሲባልማ ኢማጂን። ይቺ በስክሪኑ ላይ የምታዩት ህፃን ቢቢሲ አማሪክ የዘገበው ዜና ነው። ፊዮሬላ ትባላለች። ስቶሪውን ላሳጠርላችሁ። ሳይበር ቡሊንግ ወይም ደግሞ በቲክቶክ ላይ በምትለቃቸው ቪዲዮዎች እኩያ ጓደኞቿ እያሾፉባት በሰውነቷ በውፍረቷ መጨረሻ ላይ ተስፋ ቆርጣ ራሷን አጠፋች።
ካን ዩ ኢማጂን የ13 ዓመት ልጅ ሳትኖር ህይወት ሰለቻት። ሳይበር ቡሊንግ ወይም ደግሞ በሶሻል ሚዲያ የሚደረግ ይሄ ጥቃት ቀላል አይደለም። ብዙ ሰው ኮሜንት ላይ ይቻለው ቅብጠት ነው፣ ጥጋብ ነው። አልገባችሁም? ሰው እኮ ባይዘዌ ብዙ ነገር ስለተመቻቸለት በኢኮኖሚ ስታተሱ ገንዘብ ስላለው የፈለገው ስለበላ የፈለገው ትምህርት ቤት ስለተማረ ምናምን አይደለም እኮ። ሰው ኢሞሽናሊ የሚፈልገው አለ፣ ሳይኮሎጂካሊ የሚፈልገው ኒድ አለ፣ ሊሟላላት ይገባል። አክሰፕታንስ፣ ተቀባይነት፣ በተለይ ደግሞ በታዳጊዎቹ የእድሜ ክልል ውስጥ በኩዮች ተቀባይ ማግኘት እንዲሾፍ አይፈልግም ማንም ህፃን በዛ እድሜ። ይቺ ልጅ ቲክቶክ ላይ በሚሰጣት አስተያየት ለራሷ የነበራት ሰልፍ ስቲም ተሸርሽሮ ነበር። ሳይበር ቡሊንግ ብዙዎችን እየገደለ ነው። ብዙ ህፃናት ከ18 ዓመት በታች ቲክቶክ ላይ አሉ። የተለያዩ ቻሌንጅን ይቀላቀላሉ፣ የተለያዩ ነገሮችን ያደርጋሉ። ማን ነው ሃይባይም የላቸውም። ወላጅም በቃ እረፍት ፍለጋ ስልክ ነው የሚሰጠው። ፊልተር እንኳን የሚደረግ አይደለም። ታውቃላችሁ ሶሻል ሚዲያ በጣም በማይሆን ነገር፣ በማያንጽ ነገር፣ በሚያቀነጭር ነገር የተሞላ ነውና እነዚህ ልጆች አይደለም ለነሱ ለትልቅ ሰው እንኳን ሰልፍ ስቲሙን ወይም በራስ መተማመኑን የሚሸረሽር ነገር ነው ሶሻል ሚዲያ። በጣም በአግባቡ ዋይዝሊ በኃላፊነት ስሜት የማንጠቀምበት ከሆነ በተለይም ደግሞ ከ18 ዓመት በታች ላሉ ህፃናት ሶሻል ሚዲያ ማጋለጥ ማለት አንደኛ በራስ መተማመን እንዳይኖራቸው ቢካዝ በሰውነት ቅርጻቸው ይሾፍባቸዋል፣ ባስተሳሰባቸው፣ ባነጋገራቸው፣ ባረማመዳቸው በጣም ሙድ ሊያዝባቸው ይችላል። ይሄ ደግሞ የሚያመጣው ተጽዕኖ ቀላል አይደለም። ሁለተኛ ተስፋ መቁረጥ፣ ስለ ነገ ሲያስቡ፣ ስለ ዛሬም ሲያስቡ ህይወት እንዲያስጠላቸው እንዳይጓጉ ነው የሚያደርጋቸው። በ20 ምናምን ዓመት እድሜ ማየት ያለባቸውን በ30 ዓመታቸው ማየት ያለባቸውን እነሱ early exposure ያጋጥማቸዋል በሶሻል ሚዲያ አማካኝነት። ስለዚህ ምንም ኢንተረስቲንግ አይሆንባቸውም፣ የመኖር ጉጉት አያድርባቸውም፣ ያስጠላቸዋል፣ ፌድ አፕ ነው የሚሆኑት። ከፍተኛ ጭንቀት፣ ውጥረት ውስጥ ይገባሉ። በሳይበር ቡሊንግ በሶሻል ሚዲያ ኤክስፖዠር ምክንያት ሰዎች ስለሚሉት ይጨነቃሉ፣ ጓደኞቻቸው ስለሚሰጧቸው አስተያየት ይጨነቃሉ፣ ሶሻል ሚዲያ ላይ ስለሚናፈሰው ወሬ እና ራሳቸውን ደግሞ ከዛ ወሬ አንፃር የት ጋር ነኝ ብለው ኢቫሉዌት ያደርጋሉ። ገና እንደሆኑ ሲያስቡ በጣም ውጥረት ውስጥ ይገባሉ። ትኩረት ማጣት ወይም ደግሞ አቴንሽን ስፓን አይደለም ለነሱ ለአዋቂ ራሱ በጣም ከባድ እየሆነ ያለበት ጊዜ ነው። ምክንያቱም በቃ ኢንስታንት ግራቲፊኬሽን ነው፣ ቶሎ 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 ስክሮል ነው። ሰው የ5 ደቂቃ ቪዲዮ ራሱ አይቶ መጨረስ እየከበደው ነው። ትኩረት አጡ ማለት ለወላጆችም ታዛዥ አለመሆን፣ ትምህርት ቤት ፐርፎርማንሳቸው በጣም ፑር ነው የሚሆነው፣ ይደክማል። ትምህርትን መጥላት፣ ስለ ትምህርት ሲያስቡ ተስፋ መቁረጥ፣ ተምሬት እደርሳለሁ ማለት ሆፕለስነስ፣ ከኩዮች ጋር ለመግባባት መቸገር። ምክንያቱም ሶሻል ላይፋቸው ሳይሆን ሞር እየተገነባው ላይክ ሶሻል ሚዲያ ፌክ እኮ ነው። ሶሻል ሚዲያ ያው ማህበራዊ ሚዲያ ይባል እንጂ የሆነች ደሴት ምናባዊ ደሴት ውስጥ ፈጥረን ከዛ በአካል ስንገናኝ እኮ እንደዛ እንኳን መግባባት አንችልም። እነዚህ ልጆች ደግሞ በእንደዛ አይነት ሁኔታ ውስጥ ነው የሚሆኑት ወደ አክቹዋል ማህበራዊ ህይወት ሲመጣ ከኩዮቻቸውም ጋር ከቤተሰቦቻቸውም ጋር ከዘመድ ጋር ቁጭ ብሎ እንኳን ለማውራት የሚቸገሩ፣ ብቸኝነትን የሚመርጡ፣ ሀፍረት መሸማቀቅ የሞላባቸው ልጆች ይሆናሉ። አይደለም ለነዚህ ልጆች ለአዋቂ እንኳን ነገርኳችሁ፣ እድሜው ለሄደ እንኳን ሶሻል ሚዲያ በኃላፊነት ካልተጠቀምንበት ብዙ የሆነ ኢሞሽናል ሳይኮሎጂካል ፔን ነው የሚያመጣው። ቤተሰቦች በእህታችን ሐሳብ ሙሉ ለሙሉ እስማማለሁ። ግን እንደ አንድ ግለሰብ እንግዲህ አንድ ሐሳብ እንዲጨምር ብትፈቅዱልኝ እንግዲህ የኔ ሐሳብ ምንድነው በዚህ በማህበራዊ ድረገጽ መተግበሪያዎች አጠቃቀማችን ላይ ትልቅ የሆነ ስህተት አለ ብዬ አስባለሁ። ምንድነው ይሄም ስህተት እንግዲህ ህፃናቶችን ቤተሰቦች አይቆጣጠሯቸውም። ስማርትፎን ገዝተው ይሰጣሉ። ልጆቻቸው ስማርትፎኑን ለምንድን ነው የሚጠቀሙት የሚለውን ቁጥጥር ግን የለም። ምክንያቱ እንግዲህ ካልተቆጣጠርናቸው ሶሻል ሚዲያ ላይ ለጥሩ መጠቀም እንችላለን፣ ለመጥፎ መጠቀም እንችላለን። መጥፋት ከፈለግን እንጠፋበታለን፣
መጠቀምን ከፈለግን እንጠቀምበታልና ዋናው ነገር አጠቃቀማችን ነው። ለዚህ ሁሉ ነገር እየዳረገን ያለው የሶሻል ሚዲያ አጠቃቀማችንና የሚጋሩት ኮንተንቶች ስለሆኑ በዚህ ጉዳይ እንግዲህ ጥንቃቄ ማድረግ አለበት። ማንኛውም ቤተሰብ ለልጁ እንግዲህ እንደዚህ አይነት ነገሮችን ሲሰጥ ልጅ ምን አይነት ነገሮችን ነው የሚጠቀመው ወይም ደግሞ መጠቀም ያለበትን ነገር እንግዲህ መከታተል መቻል አለበት ብዬ አስባለሁ። እቺ ህፃን ራሷን አጥፍታ መገኘቷ እንግዲህ በጣም ብዙዎችን ያሳዘነ ጉዳይ ነው። እናንተም ተጨማሪ ሀሳብ አስተያየት ካላችሁ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ምክንያቱም የእናንተ ሀሳብ እንግዲህ የእናንተ አንድ ሀሳብ ለብዙዎች መፍትሄ ልትሆን ስለምትችል ማለት ነው። ወደ ኔክስት ቪዲዮ። ማክዳ አሰፋ ከጋብቻ በኋላ ማክዳ ፍስሐ ጽዮን አንድ የተነሺ በጣም ከኢቢኤስ ሳክሴስ ጀርባ ከኔም ጎን ለ26 ዓመት የቆመች ውዷ ባለቤቴ ነች። የምታዩዋቸው እነዚህ በጣም ትላልቅ ፕሮግራሞች ከጀርባዋ እንግዲህ ያለችው ማክዳ አሰፋ ነች። ሰላም ጤና ይስጥልን። የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን እንደምን ቆያችሁን? በአዲስ መረጃ ወደ እናንተው ተመልሰናል። የኢቢኤስ ቴሌቪዥን ስራ አስፈጻሚ እንዲሁም ደግሞ መስራች የሆኑት የአቶ አማን ፍስሐ ጽዮን ህልፈተ ህይወት ከተሰማ ቀናቶች ቢቆጠሩም ነገር ግን አሁንም አዳዲስ መረጃዎች ኢቢኤስን በተመለከተ እየወጡ ይገኛል። የበርካታ ሰዎች ጥያቄ የኢቢኤስ ቀጣይ ዕጣ ፈንታ ምን ይሆናል? ኢቢኤስ ቴሌቪዥን ይቀጥላል? አክሲዮኑስ በምን አይነት ሁኔታ ወደፊት በስኬት ይቀጥላል የሚለው ጥያቄ በስፋት እየተነሳ ይገኛል። ከዚህ ባሻገር የበርካታ የኢቢኤስ ቴሌቪዥን ተመልካቾች ጥያቄ የተወዳጁን የበርካታ ድሃ አደጎች አባት የሆኑትን የአቶ አማን ፍስሐ ጽዮንን ቦታ ማን ይመራዋል የሚል ነው። ይህንን በተመለከተ ባለቤታቸው ወይዘሮ ሮማን ቦታውን ተክተው ሊመሩ እንደሚችል የሚጠቁም መረጃ ወጥቷል። ከዚህ ባሻገር ጋዜጠኞች ከኢቢኤስ ጋር የመቀጠላቸው ጉዳይ አጠራጣሪ ስለመሆኑ እየተነገረ ይገኛል። በተለይም ደግሞ በሐዘን የተዋጠው የኢቢኤስ ስቱዲዮ በተከታታይ በ2 ዓመት ብቻ ያጣቸው ጋዜጠኞችና አሁን ላይ የገጠመው ታላቅ ፈተናን ተከትሎ ተወዳጅ ጋዜጠኞቹ አብረውት ይቀጥላሉ የሚለው ጥያቄ በርካቶችን ያስጨነቀ ነው። አስፋው መሸሻ፣ ነጻነት ወርቅነህ ከሰሞኑ ደግሞ ህልፈታቸው የተሰማው የአቶ አማን ፍስሐ ጽዮን ጉዳይ እጅግ አንገብጋቢ ርዕስን በኢቢኤስ ስቱዲዮ ውስጥ መፍጠሩ ተነግሯል። ጋዜጠኞች በስራቸው ይቀጥላሉ ወይ ይለቃሉ በሚለው ላይ የተሰማ ጉዳይ አለ። ከዚህ ባሻገር ከሃይማኖት ጋር በተያያዘ የተነሳውን ውዝግብ በተመለከተም አዳዲስ መረጃዎች ወጥተዋል። በኢቢኤስ ቴሌቪዥን ጣቢያ የሚገኙ ለ10 ዓመታትም በጋዜጠኝነት የሰሩት ወዳጅ ባለማተብ ጋዜጠኞችም ምስክርነትን እየሰጡ ነው። ሰይፉ ፋንታሁን፣ ሉላ ግዙ፣ ጸዲ ዮኒና ሌሎች ጋዜጠኞችም በሃይማኖታቸው ምክንያት ምንም እንዳልገጠማቸው ገልጿል። ነገር ግን በተቃራኒ ጉዳዩን በተመለከተ መረጃ እየሰጡ የሚገኙ ጋዜጠኞች ጉዳይም እጅግ አነጋጋሪ ነው። በዚህም ጉዳይ ላይ መረጃ ይዘናል። ከዚህ ባሻገር ስለ ኢቢኤስ የወጣ አንድ ድንቅ መረጃ አለ። ኢቢኤስ ለሰራተኞቹ እጅግ ትልቅ ባለውለታ መሆኑ እየተነገረ ይገኛል። ልብስ ከማልበስ፣ ቅንጡ መኪና ከማስያዝ፣ ከዚህ ባሻገር በቅንጡ ሆቴሎች ላይ ከማንደላቀቅ አንስቶ በኢትዮጵያ ታሪክም ከፍተኛ ደሞዝ ከፋይ በሚሊዮን የሚጠጉ ገንዘቦችን ለአንድ ሰራተኛ ብቻ የሚወጣ ታላቅ የሚዲያ ተቋምና የጋዜጠኞችንም ሕይወት እጅግ በጥሩ ሁኔታ የሚቀየር ተቋም ስለመሆኑ መረጃዎች እየወጡ ይገኛል። በተለይም ደግሞ በአቶ አማን ፍስሐ ጽዮን አመራርነት በርካቶች የተለወጡ እንደሆነና ሚሊዮነር የሆኑበትን መድል እንዳገኙና በአመራርነታቸውም የነበራቸውን ኩራት እየገለጹ ይገኛል። እነዚህና ሌሎች መረጃዎችን አካተን ወደ እናንተ መተናል። ቴሌቪዥን እጅግ አንጋፋ የሆኑ ሰዎቹን እያጣ ይገኛል። ከዚህ ቀደም ጋዜጠኞች፣ የፕሮግራም አዘጋጅና አቅራቢዎች፣ ከዚህ ባሻገር ደግሞ ከመጋረጃው ጀርባ ያሉ እጅግ ተወዳጅ ሰዎች ህልፈተ ህይወታቸው ተሰምቷል። ከሰሞኑ ግን የተሰማው እጅግ ትልቅ ዱብዳና ለኢቢኤስ ቴሌቪዥንም እጅግ ከባድ የሆነ ሀዘንን የፈጠረ ነው። ለኢቢኤስ ቴሌቪዥን ብቻ ሳይሆን በመላው ኢትዮጵያ በግል የቴሌቪዥን ጣቢያ ለሚገኙ ከዚህ ውጭ ደግሞ በከፍተኛ ደሞዝ በኢቢኤስ ቴሌቪዥን ተቋም ውስጥም ለዓመታት እየሰሩ ለሚገኙ ጋዜጠኞችም ጉዳዩ እንግዳና እጅግ ያልተጠበቀ ሆኗል። ይህንን ተከትሎ የግል የመጀመሪያ ቴሌቪዥን ጣቢያ የሆነውና በኢትዮጵያ ፈርቀዳጅነትን ያሳየው አሁን ላይ በኢትዮጵያ ካሉ የቴሌቪዥን ጣቢያዎችም በምንም አይነት ሁኔታ የሚስተካከለው አቻ ጣቢያ የማይገኝለት ኢቢኤስ ቴሌቪዥን ቀጣይ ዕጣ ፈንታው ምን ይሆናል የሚለው ጉዳይ ጥያቄ ሆኖ ተነስቷል። አቶ አማን ፍስሐ ጽዮን የኢቢኤስ ቴሌቪዥን መስራችም ስራ አስፈጻሚም ባለቤትም እንደሆኑ ተገልጿል። ይህንን ተከትሎ እሳቸውን በመተካት በቀጣይ ኢቢኤስ ቴሌቪዥን የተወዳጁን ሰው ህልም እንዴት ያስቀጥላል በሚለው ላይ የወጡ አዳዲስ መረጃዎች አሉ። ለቴሌቪዥን ተቋሙ የአቶ አማን ባለቤት ወይዘሮ ሮማን እጅግ ቅርብ እንደነበሩና ከጋዜጠኞችም ጋር መልካም የሆነ ወዳጅነት እንዳላቸው
የተነገረ ሲሆን ይህንንም ተከትሎ በቀጣይ ኢቢኤስ ቴሌቪዥንን ባለቤታቸው እርሳቸውን በመተካት እንደሚመሩት መረጃዎች እየወጡ ይገኛል። ከዚህ ባሻገር ጋዜጠኞች ከኢቢኤስ ጋር የመቀጠላቸውና ያለመቀጠላቸው ጉዳይም አጠራጣሪ ስለመሆኑ መረጃዎች በስፋት እየወጡ ይገኛል። በተለይም ደግሞ የኢቢኤስ ቴሌቪዥን ተወዳጅ ስቱዲዮዎች እንደ ወትሮ ሳቅ የሞላባቸው በደስታና በአጀብ ያሸበረቁ ሳይሆኑ የሐዘን ድባብ ያዋጧቸው መሆናቸውን ተከትሎ ጋዜጠኞች እጅግ ትልቅ የልብ ስብራት ውስጥ መግባታቸው በስፋት እየተነገረ ይገኛል። ይህንን ተከትለው ተወዳጅ የሆኑ የኢቢኤስ ጋዜጠኞች በሐዘን መደራረብና ለሥራ ያላቸው ፍላጎት መቀዛቀዙን ተከትሎ ከኢቢኤስ የቴሌቪዥን ጣቢያ ጋር ላይቀጥሉ የሚችሉበት እድል እንዳለ እየተነገረ ይገኛል። ነገር ግን አሁንም ተወዳጅ የሆነው ጣቢያው ጋዜጠኞችን በጋዜጠኞች የመተካትና ያሉትንም ጋዜጠኞች አጠናክሮና አበርትቶ ሞራላቸው መንፈሳቸው እንዲታደስ አድርጎ በስራቸው እንዲቀጥሉ ከዚህ ባሻገር ደግሞ እስከ እልፈታቸው ድረስ የለፉለትን የአቶ አማን ፍስሐ ጽዮንን ህልም የማስቀጠል ትልቅ ዓላማ አደራም በእነዚሁ አሁን ላይ በኢቢኤስ ቴሌቪዥን የመዝናኛ ዝግጅት በሌሎች ፕሮግራም አዘጋጆችም ላይ እጅ እንደወደቀና ይህንን ህልም የማስፈጸም ትልቅ ግዴታ እንዳለባቸው በስፋት እየተነገረ ይገኛል። በቀጣይ ይህ ሁኔታም ግልጽ የሆኑ መረጃዎች የሚወጡበት ይሆናል። ከዚህ ባሻገር እጅግ መነጋገሪያ የነበረው ርዕስ ከሃይማኖት ጋር በተያያዘ የተነሱ ዝግቦች ናቸው። በኢቢኤስ የሚገኙ ባለማተብ አሳሪዎች በኢቢኤስ ቴሌቪዥን የነበራቸው ቆይታ ሃይማኖታቸውን በተመለከተም ምንም አይነት መገፋትም መበደልም እንዳልደረሰባቸው መረጃዎችን እያጋሩ ይገኛል። ከዚህ ቀደም ኢቢኤስ ቴሌቪዥን ማተብ ላደረጉ ጋዜጠኞች ቦታ እንደሌለውና ስራቸውን እንዲለቁም ሲያስገድድ እንደቆየ መረጃዎች በስፋት ሲወጡ ነበረ። በዚህም ስማቸው የተጠቀሱ ጋዜጠኞች ነበሩ ከኢቢኤስ ቴሌቪዥን ጋር በሃይማኖታቸው የተነሳ ተለያየን ያሉ፣ ነገር ግን ጉዳዩ እጅግ ከእውነታ የራቀና ጸያፍ መሆኑ የተገለጸ ሲሆን እንደ ሰይፉ ፋንታሁን፣ ሉላ ጸዲ ይሁን ያሉ ሌሎችም ከካሜራ ጀርባና ከካሜራ ፊት ለፊት ያሉ ተወዳጅ ጋዜጠኞች ለአስርት ዓመታት በኢቢኤስ ቴሌቪዥን ከነማህተባቸው መቆያታቸውና ሃይማኖታቸው ሳይነካ በመከባበርም በኢቢኤስ ቴሌቪዥን ሲሰሩ እንደነበር ተነግሯል። ይህንን በተመለከተ የሚወጡ መረጃዎች ከእውነታ እጅግ የራቁ መሆናቸውን የሚያሳይ በተለይም ደግሞ ተወዳጁ ሰው አቶ አማን ፍስሐ ጽዮን ሃይማኖት አክባሪና መንፈሳዊ ሰው እንደሆነ የተነገረ ሲሆን በሃይማኖት ላይ ጥያቄ አንስተውም እንደማያውቁ በተደጋጋሚ እየተገለጸ ይገኛል። ሌላው ኢቢኤስ ቴሌቪዥን ለሰራተኞቹ እጅግ ምቹ የነበረ ጣቢያና በደሞዝ ክፍያ በኢትዮጵያ ተወዳዳሪ የሌለው የቴሌቪዥን ጣቢያ መሆኑ እየተገለጸ ይገኛል። ለዚህ መሳካት የአቶ አማን ሚና እጅግ ከፍተኛ እንደሆነ ተነግሯል። የሚያገኟቸውን ረብጣ ገንዘቦች ሙሉ ለሙሉ ወደ ካዝናቸው የማይከቱት አቶ አማን ፍስሐ ጽዮን ያላቸውን ያገኙትን በማካፈል የሰራተኛን ደሞዝ በፍጥነት በመጨመርና ውሎችን በማደስ እንደሚታወቁና ሰራተኞችም በኢቢኤስ ቴሌቪዥን በነበራቸው ቆይታ በገንዘብ ዙሪያ እጅግ ደስተኛ እንደነበሩም ተነግሯል። ኢቢኤስ ቴሌቪዥን ለሰራተኞቹ ባለውለታ ልብስ የሚያለብስ ቅንጡ መኪኖችን የሚያስነዳና በቅንጡ ሆቴሎችም እንዲዝናኑ የሚያደርግ ከዚህ ባሻገር ደግሞ ሚሊዮን ብሮችን በማውጣት ለአንድ ሰራተኛ ብቻ ደሞዝን የሚከፍል ልዩ ተቋም እንደሆነ ተገልጿል። ሌሎች የቴሌቪዥን ጣቢያዎች በዚህ ረገድ በርካታ ጥያቄዎች የሚነሱባቸው ናቸው። በሚሊዮን ገንዘቦችን ቢሰሩም ነገር ግን ሰራተኞቻቸውን በጥቂት ገንዘብ የሚያሰሩና የተወዳጅ ጋዜጠኞችንም ሕይወት የማይቀይሩ ሆነው ታዝበናል። ነገር ግን እንደዚህ አይነት ሁኔታዎች በኢቢኤስ ቴሌቪዥን ጣቢያ እንደሌሉና ከጀማሪ እስከ አንጋፋ ጋዜጠኞች በቂ የሚባል ደሞዝ እንደሚያገኙና ሕይወታቸውን ቀይረው ቅንጡ ሕይወትም እንዲኖሩ መንገድ የሆነው ይኸው የኢቢኤስ ቴሌቪዥን ጣቢያ ስለመሆኑ ምስክርነቶች እየተሰጡ ይገኛል። አሁንም መረጃዎች ቀጥሏል። የኢቢኤስ ቴሌቪዥንን በተመለከተኛም በድጋሚ ለአቶ አማን ፍስሐ ጽዮን ቤተሰቦች፣ የቅርብ አጋሮች፣ የኢቢኤስ ቴሌቪዥን ሰራተኞችና የኢቢኤስ ቴሌቪዥን ተመልካቾች ሁሉ ፈጣሪ ልባዊ መጽናናትን እንዲያደልልን ተመኘን። ቤተሰቦች እንደሚታወቀው በሚያሳዝን መልኩ እንግዲህ ኢቢኤስ ቲቪ በቅርብ ሳምንታት ወይም ደግሞ በአንድ ወር ጊዜ ውስጥ ሁለት ትልልቅ ሰዎችን አጥቷል። አንደኛው
አርቲስት ነጻነት ወርቅነህ በቤተሰብ ጨዋታ ብዙዎችን ያዝናና በተለያዩ የጥበብ ስራዎቹ ከብዙዎች ተወዳጅነት ያገኘው ግለሰብ ነው። ሁለተኛው ደግሞ የኢቢኤስ ቲቪ ዋና ስራ አስኪያጅና መስራች የሆኑት አቶ አማን ፍስሐ ጽዮን ናቸው። ታዲያ ከዚህ ጋር በተያያዘ እንግዲህ የተለያዩ አዳዲስ መረጃዎች እየወጡ ስለነበር ይህንን ቪዲዮ እንግዲህ ለአብዛኞቻችን ጥርት ያለ መረጃ ያቀብላል ብዬ ስላሰብኩ ነበር ይዤላችሁ የመጣሁት። ቤተሰቦች እንግዲህ ለቪዲዮዎቹ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ማጋራት እንዳይረሳ። በቪዲዮዎቹ እንደተደሰታችሁና እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያሉናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ቪዲዮዎቹ ላይ ያላችሁን ማንኛውም ወንድማዊ እህታዊ ምክራችሁን መስተካከል ያለባቸው ነገሮች ካሉ ኮሜንት ሴክሽን ላይ ያጋሩኝ። ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ ስለሚያግዙኝ ማለት ነው። የዛሬውን ቪዲዮ ከመጨረሳችን በፊት ግን ቻናሌ 20 ሺህ እና ከዛ በላይ ሰብስክራይበር ከገባ የተለያዩ ሽልማቶች እንዳዘጋጀው በተደጋጋሚ እየነገርኳችሁ ነው። ከናንተ የሚጠበቀው እንግዲህ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ብቻ ነው። እንግዲህ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስላሉ። ቪዲዮዎቹን እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ ማድረግ የዚህ ቻናል ቤተሰብ ሆኖ ደግሞ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ለዛሬ ለነበረን ቆይታ እጅግ አመሰግናለሁ። በቀጣይ ባሪፍ ቪዲዮ እስከምንገናኝ መልካም ጊዜ። እወዳችኋለሁ። አመሰግናለሁ።